ለቡ ጽራህየ ምንተኒም ዝየ እይጸልም ቤተ ገብረ ሕይወት ስፉህ። ገብረ ሕይወት ማለት ገብረ መንፈስ ቅዱስ ነው፣ የአባታችን ስም ነው። ምንተኒም ዝየ እይጸልም ቤተ ገብረ ሕይወት ስፉህ በምሴት ሰረቀት አኮኑ ቅኔ ሊቃውንት ወርህ ነው። ምንተኒም ዝየ እይጸልም ቤተ ገብረ ሕይወት ስፉህ በምሴተ ረቡዕ ሰረቀት በምሴት ሰረቀት አኮኑ ቅኔ ሊቃውንት ወርህ ነው። ያው አባቶቻችን እንግዲህ የአሁኑ ጊዜ ሳይሆን ጨረቃ ካለች አይመሽም አይጨልምብንም እያሉ እሷን የምትወጣበት የምትገባበትን እያሰሉ መንገዳቸውን ይቀጥላሉ ማለት ነው። ወር ማለት ጨረቃ ነው። ይሄ ለሰም ነው። ለወርቁ ግን ቅኔ ሊቃውንት በዚህ እንግዲህ በማህበረ ገብረ መንፈስ ቅዱስ የሚደረግ ሆኗልና፣ አዎ ድንቁርና ጨለማ አይኖርም ማለት ነው። ምንተኒም ዝየ እይጸልም ቤተ ገብረ ሕይወት ስፉህ በምሴት ሰረቀት በምሴተ ረቡዕ ሰረቀት አኮኑ ቅኔ ሊቃውንት ወርህ። ሁለተኛ ምንት ውእቱ ዘሰተይኮ ማህበረ ጻዲቅ ቁሌ። ምንት ውእቱ ዘሰተይኮ ማህበረ ጻዲቅ ቁሌ እስመ ዘአብይ ምክርከ ወአመት ዚአከ ክሌ። ምንት ውእቱ ዘሰተይኮ ማህበረ ጻዲቅ ቁሌ እስመ ዘአብይ ምክርከ ወአመት ዚአከ ክሌ ነው። እንግዲህ አንዳንድ ጊዜ ህፃናት በእውነቱ የሚያስገርም አነጋገር ይናገራሉ እና በዛን ሰዓት እንዴት ነው ይህ ህፃን አመቱ ትንሽ ነው ግን ሁለት ነው አመቱ ገና ምክሩ ግን እጅግ ትልቅ ነው ይባላል። እና ደግሞ የገብረ ሕይወት የአባታችን የገብረ ሕይወት ማህበር በዚህ ሁለተኛ አመቱ የሚከበር ሆነ ማለት ነው። ለወርቁ ደግሞ ምንት ውእቱ ዘሰተይኮ ማህበረ ጻዲቅ ቁሌ ቁሌ ማህበረ ጻዲቅ ቁሌ እስመ ዘአብይ ምክርከ ወአመተ ዚአከ ክሌ። እሺ አማርኛ ጥንተ ጥላታችን ሰይጣን ድንቁርና። ጥንተ ጥላታችን ሰይጣን ድንቁርና ይጣደፋል ከዚህ ሊርቅ ይራወጣል ከዚህ ሊርቅ። ጥንተ ጥላታችን ሰይጣን ድንቁርና ይጣደፋል ከዚህ ሊርቅ ይራወጣል ከዚህ ሊርቅ። ይሸሻል እኮ ሊርቅ ነው። ይሸሻል እኮ ሊርቅ ይጣደፋል እኮ ሊጣደፋል ከዚህ ሊርቅ ይመተዋልና እሱን አሳዶ ቅኔ ሊቃውንት መብረቅ ነው። እሺ ጥንተ ጥላታችን ሰይጣን ድንቁርና ይጣደፋል ከዚህ ሊርቅ ይመተዋልና እሱን አሳዶ ቅኔ ሊቃውንት መብረቅ። ስብከተ ሊቃውንት መብረቅ ዝማሬ ያቅድ መብረቅ። አምላኬ አምላኬ እገይስ ሀቤከ ጸማት ነፍሴ ለከ። ቤተ ገብረ ሕይወት ህፃን ዘበዘክሌ አመቱ። አዎ ሁለተኛ አመቱ አይደል የአባታችን የገብረ ሕይወት መንፈስ የአቡነ ገብረ መንፈስ ቅዱስ ማህበር። ለዚያ ነው እንግዲህ ቤተ ገብረ ሕይወት ህፃን ዘበዘክሌ አመቱ ምስሌነ አመተዋኔ ይጠን ተውኔቱ። ምስሌነ አመተዋኔ ይጥም ተውኔቱ እመአር ዘኤፍሬም ውዳሴ ስብከተ ወንጌል ርስቱ ነው። አሁ እንግዲህ እነዚህ ህፃናት በጣም የሚያወሩት ነገር በጣም ደስ ይላል፣ በጣም የሚያስደስት ነው እና በሁለት አመታቸው የሚናገሩት ዛልወቱ ጽሩት ይላቸዋል። ዛልወ ጽሩት ነው። በህፃናት አይምሮ ክፋት የለም፣ ምቀኝነት የለም እና የሚናገሩት ሁሉ ደስ ይላል። ለዚያ ነው ክርስቶስ የተክልዎሙ ለህፃናት ይምፁ ሀቤ እስመ ለዘከመሉ ይእቲ መንግስተ ሰማያት። እንደነሱ ላሉ ናትና መንግስተ ሰማያት አትከልክሏቸው ይምጡ ወደ እኔ ያለ ክርስቶስ ለዚያ ነው። ዛልወ ጽሩት ነው። በህፃናት ልብ ውስጥ ክፋት የለም፣ ምቀኝነት የለም።
እና ለዚያ ነው እና አንዳንድ የሚያወሩት በጣም ደስ ይለናል እና እንዲሁ በ2 ዓመቱ የሚያወራው በጣም ያስደስታል ብለን እንግዲህ ይሄ የገብረ ሕይወት የገብረ መንፈስ ቅዱስ ማህበር 2ኛ ዓመቱ የሚከበር ሆነ ማለት ነው። ለወርቁ ግን እሺ ልመልሰው። ቤተ ገብረ ሕይወት ሕፃን ዘበዘክሌ ዓመቱ ምስሌነ ዓመተዋን ይጥዕም ተውኔቱ እማር ዘኤፍሬም ውዳሴ ለስብከተ ወንጌል ርስቱ ነው። እሺ 2ኛ ዘአምላኬ እጹብ ግብርኪ ኢየሩሳሌም ኩርጓኔ እጹብ ግብርኪ ኢየሩሳሌም ኩርጓኔ ነቢያተ ወሐዋርያተ ስብከተ ወቅኔ ነቢያተ ወሐዋርያተ ዝማሬ ወቅኔ ስብከተ ወቅኔ አምጣነ ወለርኪ ለነ አጽራረ ጽማዌ ኩነኔ ነው። አሁን እንግዲህ ደግሞ ይሄ በኢየሩሳሌም ሲመሰል ነው። ማህበራችን ኢየሩሳሌም ነቢያትንና ሐዋርያትን አስገኝታለች። ይህ ማህበርም ቅኔውን፣ ስብከቱን፣ ዝማሬውን፣ ሁሉን ጸሎቱን አስገኝቷል እንደማለት ነው። እሺ እጹብ ግብርኪ ኢየሩሳሌም ኩርጓኔ ነቢያተ ወሐዋርያተ ስብከተ ወቅኔ ነቢያተ ወሐዋርያተ ዝማሬ ወቅኔ ጸሎተ ወቅኔ አምጣነ ወለርኪ ለነ አጽራረ ጽማዌ ኩነኔ። አማርኛ እጅግ ተደሰተች አሁን የማህበረ ጻድቅ እናቱ እጅግ ተደሰተች አሁን የማህበረ ጻድቅ እናቱ ቅኔን አውቆላታልና 2 ዓመቱ ወንጌልን ያስተምራልና በ2 ዓመቱ ማህበረ ጻድቅ ልጅ ታግዞ በስብከተ ወንጌል አባቱ በዝማሬ ሊቅ በዝማሬ ያሬድ እህቱ ይላል። እንግዲህ ይሰድድ በብዙ ነገር ይሰዳል። እጅግ ተደሰተች አሁን የማህበረ ጻድቅ እናቱ ቅኔን አውቆላታልና በ2 ዓመቱ ማህበረ ጻድቅ ልጅ ታግዞ በስብከተ ወንጌል አባቱ ነው። አሁን እንግዲህ ልጆቻችን ቅኔውን ሲያንጎደጉዱት፣ ቅኔውን ስብከቱን ሲሰብኩልን፣ ሲያስተምሩልን፣ ዝማሬውን ሲዘምሩ እናቶቻችን ደስ ይላቸዋል። የወላጅ እናት ማለት ነው እና ይህ ለሰሙ ነው። ለወርቁ ደግሞ የማህበረ ጻድቅ ዛሬ የሚደሰት የሚደምቅ የሚያሸበርቅ ሆነ ነው። ቅኔው፣ ስብከቱ፣ ወንጌሉ ሁሉ ነገር በልጁ ተደርጓል፣ በልጆቹ ተደርጓልና ማለት ነው። ለዚያ ነው። እሺ ወደሚበዙ እግዚኦ ሚበዙ እለ ይሳቅዩኒ ብዙሃን ቆሙ ላይሌ መላእክት አበው ስብከተ ወንጌል ጥዑመ ወዘሊቃውንት ቅኔሆሙ መላእክት አበው ስብከተ ወንጌል ጥዑመ ወዘሊቃውንት ቅኔሆሙ እረፍተ እሉ ስብሐት ወአኮቴቶሙ እረፍቶሙ እረፍተ እሉ ስብሐት ወአኮቴቶሙ እረፍቶሙ አኮኑ ስባሄ ሊቃውንት አበው እንበለ መጠን አቅረቡ ቤተ ገብረ ሕይወት ፌንሙ ነው። አዎ እንግዲህ መላእክትን እረፍቶሙ አኮቴቶሙ አኮቴቶሙ እረፍቶሙ ነው የሚላቸው እና እነዚህ ሊቃውንት አበው ያው ዝማሬን እንደሚያቀርቡ ሁሉ በዚህ በማህበሩ ሊቃውንቱ ቅኔውን፣ ስብከቱን፣ ወንጌሉን የሚያቀርቡ ሆኑ ማለት ነው። ልመልሰው። መላእክት አበው ስብከተ ወንጌል ጥዑመ ወዘሊቃውንት ቅኔሆሙ እረፍተ እሉ ስብሐት ወአኮቴቶሙ እረፍቶሙ አኮኑ ስባሄ ሊቃውንት አበው እንበለ መጠን አቅረቡ ቤተ ገብረ ሕይወት ፌንሙ ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ አንተ ገብረ ሕይወት አንተ ጻዲቀ ኩሉ አንተ ገብረ ሕይወት አንተ ዘንሂሳ በብዙ ዓመት ዘተጋደልከ ቅድምና ሞትከ ለኢትዮጵያ ትንሣኤ ይበላ በለው። እሺ አንተ ገብረ ሕይወት በብዙ ዓመት ዘተጋደልከ ቅድምና
ሞትከ ለኢትዮጵያ ትንሣኤ ይኩና። እንግዲህ አባታችን ሞታቸው እውነት ማርልኝ ብለው ምን ያህል እንደተጋደሉ ሁላችሁም ታውቃላችሁ። ለኢትዮጵያ ኢትዮጵያውያን ማርልኝ። ሞትከ ለኢትዮጵያ ትንሣኤ ይኩና ወንዘ ዝጉባን ንህነ በማህበርከ መድና ጸሎተ ጻድቅ ድንግለ ወለተ ሐና ተማኅፀነ ናሉ በዳህና ናሉ ዳህና አንተ ገብረ ሕይወት በብዙ ዓመት ዘተጋደልከ ቅድምና ሞትከ ለኢትዮጵያ ትንሣኤ ይኩና። ሞትከ ለኢትዮጵያ ትንሣኤ ይኩና ወንዘ ዝጉባን ንህነ በማኅበርከ መድና ጸሎተ ጻድቅ ድንግለ ወለተ ሐና ተማኅፀነ ናሉ ዳህና። አማርኛ ከመልካሙ ዛፍ ቅኔ ያሬድ። እንግዲህ ያሬድ ቅኔ ሊቃውንት ቅኔ በመልካም ዛፍ ጋር እየተመሰለ ነው። እንግዲህ ምዕመናን ልብ በሉ፣ አማርኛ ነው። ከመልካሙ ዛፍ ቅኔ ያሬድ ሊመገቡ መጡ ፈጥነው መምህራነ ወንጌል አይዋፍ። ከመልካሙ ዛፍ ቅኔ ያሬድ ሊመገቡ መጡ ፈጥነው መምህራነ ወንጌል አይዋፍ በፍሬው ያስታውቃልና ቅኔ ያሬድ ዛፍ ነው። ከመልካሙ ዛፍ ቅኔ ያሬድ ሊመገቡ መጡ ፈጥነው መምህራነ ወንጌል አይዋፍ በፍሬው ያስታውቃልና ቅኔ ያሬድ ወፍ መልካም እንደሆነ እሱም እጅግ የሚጥም ለአፍ መልካም እንደሆነ እሱም እጅግ የሚጥም ለአፍ ምስጢረ ቅኔ ፍሬ ነው ወላዳ ይላፍ ያየው ሁሉ ባጠገብ ሲያልፍ ነው። እንግዲህ እንግዲህ በዚህ በማቴዎስ ወንጌል ላይ የምናገኘው ነው። ከመልካም ዛፍ መልካም ፍሬ እንደሚገኝ ሁሉ ከመጥፎም መጥፎ ሆኖ ግን በፍሬው ይታወቃል፣ መልካም ዛፍ ይባላል። እና የዚህ ቅኔ ሊቃውንትም ፍሬው ያማረ ነው። ወይም እንግዲህ የዛፉ ሚስጥሩ ማማሩን እንግዲህ በአባቶች በሊቃውንት ይታወቃል ማለት ነው። ለዚያ ነው እንግዲህ አማርኛ ቢሆንም እናብራራው እስቲ። ከመልካሙ ዛፍ ቅኔ ያሬድ ሊመገቡ መጡ ፈጥነው መምህራነ ወንጌል አይዋፍ። ከመልካሙ ዛፍ ቅኔ ያሬድ ሊመገቡ መጡ ፈጥነው መምህራነ ወንጌል አይዋፍ። ቅኔ ሊቃውንት አይዋፍ በፍሬው ያስታውቃልና ቅኔ ያሬድ ዛፍ መልካም እንደሆነ እሱም እጅግ የሚጥም ለአፍ ምስጢረ ቅኔ ፍሬን ወላዳ አይላፍ ያየው ሁሉ ባጠገብ ሲያልፍ ነው። ይትባረክ እግዚአብሔር አምላክ አበዊነ ስቡኒ ውእቱ ወልውልኒ ውእቱ ለዓለም ይዜምሩ እንዘ ይብሉ ምእመናነ ወንጌል ዘማርያን ከመ ኢያሱ ወአሮን ወሙሴ ቤተ ገብረ ሕይወት ምእመን ይዜምሩ እንዘ ይብሉ ምእመናነ ወንጌል ዘማርያን ከመ ኢያሱ ወአሮን ወሙሴ ቤተ ገብረ ሕይወት ምእመን ተወጥነ መሰረተ ዜማ በያሬድ ካህን ነው። እንግዲህ ተወጥነ መሰረተ ዜማ በያሬድ ካህን ለእግዚአ ዓለማት አምላክ ፈጣሪ ይሰብህዎ ጻድቃን ዳዊት ንጉስ ወሰሎሞን ካህናትህ አበው መዘምራን ተራከቡ በቅድስት መካን ነው። እንግዲህ እንግዲህ ዘማሪያን ምን ይላሉ? መሰረተ ዜማ ወጠነ የያሬድ ካህን እያሉ ይዘምራሉ። አሁን የያሬድ የዜማ ጀማሪው ማን ነው? ያሬድ ካህን ነው እያሉ ነው ሚስጥሩ። እንግዲህ ደግሞ ለወርቁ ደግሞ ምንድን ነው በዚህ የተጀመረበትን የምስረታ በዓል ዛሬ የሚከበር ሆነ? በየት? በአባታችን በአቡነ ገብረ ሕይወት ወይም በአቡነ ገብረ መንፈስ ቅዱስ ማህበር ማለት ነው። ስለዚህ እሱን ነው ሚስጥሩ። ይዜምሩ እንዘ ይብሉ ምእመናነ ወንጌል ዘማርያን ከመ ኢያሱ ወአሮን ወሙሴ ቤተ ገብረ ሕይወት ምእመን ተወጥነ መሰረተ ዜማ በያሬድ ካህን እግዚአ ዓለማት አምላክ ፈጣሪ ይሰብህዎ ጻድቃን ዳዊት ንጉስ ወሰሎሞን
ካህናትሂ አበው ወመዘምራን ተራከቡ በቅድስት መካን ነው። በዚች ቅድስት ያላት ይችን ቨርቹዋል ዲጂታሉ ዓለም ነው ማለት ነው። እና እሱን እንግዲህ የቅዱስ አባታችን መሰባሰቢያ ስለሆነ ቅድስት ቦታ እንላታለን ማለት ነው። እሺ ይዜ ትስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ። ይዜ ትስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ። ቅድስት ይእቲ ኢትዮጵያ ቅድስት ይእቲ ኢትዮጵያ ቤተ ገብረ ሕይወት ጻድቅ እንተ ተሐስስ ሰላመ። ኢትዮጵያ ሀገራችን ሰላም ትፈልጋለች በአሁኑ ሰዓት ከምንም በላይ። ቅድስት ይእቲ ኢትዮጵያ ቤተ ገብረ ሕይወት ጻድቅ እንተ ተሐስስ ሰላመ እንዘ ባህልያን ይነግሩነ ለባይድ ትምህርተ ኑፋቄ ይትጥቀነይ ሚመ። ለባይድ ትምህርተ ኑፋቄ ይትጥቀነይ ሚመ አኮኑ በዚህ ለአፍሪካውያን ተንከተመ ወለምዕራባዊ ንስጥሮስ ዘአስታመመ ቤተ ገብረ ሕይወት ሀገር እስመ ኮነቶ ድካመ። ቤተ ገብረ ሕይወት ሀገር እስመ ኮነቶ ድካመ ወለምዕራባዊ ንስጥሮስ ዘአስታመመ። እንግዲህ ደግሞ የሀገራችንን ይመለከታል። ለሰም ብትመጣ እንኳ ሀገራችን ለሰም ነው እዚህ ላይ የመጣች። ወርቁ ያው የዚህ ማህበራችን ነው። ሰም ግን ኢትዮጵያ ናት። ኢትዮጵያ በቅኝ ግዛት ያልተገዛች እንግዲህ አባቶቻችን ለክብራቸው ያቆዩት በደማቸው ተጋድለው። እንግዲህ በአፍሪካ ሀገራት ሁለት ሀገሮች ብቻ ናቸው፣ ላይቤሪያ እና ኢትዮጵያ ናቸው ቅኝ ግዛት ያልተገዙ። ላይቤሪያ እንኳ ብዙም ሶርስ ስለሌላት ነው ይሉናል የታሪክ ተመራማሪዎች። ኢትዮጵያ ግን በአባቶቻችን ጀግንነት በቅዱስ ጊዮርጊስም አብሮ ዘማችነት ነፃ ሆናለች ማለት ነው። አልተገዛችም፣ በባይዳን በምዕራባውያን አልተገዛችም። ግን አሁን ላይ ሰላም ትፈልጋለች። ደግሞ ይህን መረሳት የለበትም። ይሄ ለሰም ነው። ለወርቁ ግን ምንድን ነው? ለባዕድ ትምህርተ ኑፋቄ ነው። የኑፋቄ ትምህርት፣ የመናፍቅ ትምህርት በዚህ በኢትዮጵያ በተመሰለ የገብረ መንፈስ ቅዱስ ማህበር ላይ ለዚህ የገብረ ሕይወት ማህበር አትገዛም። ለባዕዳን ኑፋቄ በዚህ ምስጢረ ሥላሴ ይነገርባታል እንጂ የመናፍቃን ትምህርት ሊኖርባት አይችልም ነው ወርቁ ማለት ነው። ዳለበሰው ሰሙም ያው ሀገራችን ስለሆነ ይመለከታል። ቅድስት ይእቲ ኢትዮጵያ ቤተ ገብረ ሕይወት ጻድቅ እንተ ተሐስስ ሰላመ። ቅድስት ይእቲ ኢትዮጵያ ቤተ ገብረ ሕይወት ጻድቅ እንተ ተሐስስ ሰላመ እንዘ ባህልያን ይነግሩነ እንዘ ባህልያን አበዊነ። ምንም ችግር የለውም። አባቶቻችን የነገሩን ነው። እንዘ ባህልያን ይነግሩነ ለባዕድ ትምህርተ ኑፋቄ ይትጥቀነይ ሚመ አኮኑ በዚህ ለአፍሪካውያን ተንከተመ ወለምዕራባዊ። የአፍሪካ መዲና ናት ኢትዮጵያ። አዲስ አበባ ነው የአፍሪካ ኳርተር ሄዱ አዲስ አበባ መሆኑን በዚሁ መገንዘብ ያስፈልጋል። አኮኑ በዚህ ለአፍሪካውያን ተንከተመ ወለምዕራባዊ ንስጥሮስ ዘአስታመመ ቤተ ገብረ ሕይወት ሀገር እስመ ኮነቶ ድካመ ወለምዕራባዊ ንስጥሮስ ዘአስታመመ ወደ መወድስ ፍትሐ ሊተ እግዚኦ ወተበቀል በቀልየ ለገብረ ሕይወት ጻድቅ ኢይቀርባሁ ለገብረ ሕይወት ጻድቅ ኢይቀርባሁ ኑፋቄ መቅዶንዮስ ጸረ ውሉደ ክህደት ወአበሳ። ለገብረ ሕይወት ጻድቅ ኢይቀርባሁ ኑፋቄ መቅዶንዮስ ጸረ ውሉደ ክህደት ወአበሳ። እስመ ባዕዱ አለው ለለ ይከውኑ ስሳ። ስሳ እንግዲህ ስሳ ብሎ ምን እንደሚመጣ ይታወቃል። በተለይ አባታችን አቡነ ገብረ መንፈስ ቅዱስን ስናነሳ ስሳ ምንድን ናቸው?
እሺ ለገብረ ሕይወት ጻዲቅ ይቀርባሁ ንፋቄ መቅዶኒዎስ ጸረ ውሉደ ክህደት ወአበሳ እስመ በአውዱ ሀለው ለለ ይከውኑ ስሳ በጸጋም ጉባኤ ቃና ነብር ወዘበ የማሩ መወድስ አንበሳ ነው። ነብር ወዘበ የማኑ መወድስ አንበሳ ዘያፈር በግርማሁ ሁሉ ፍጥረተ አርዌ ገዳማት ወእንስሳ ማህበርነሂ ንግስተ ሁሉ ዘገብረ ሕይወት ንጉሳ በክብር ወበውዳሴ አለወት በተስላሳ በክብር ወውዳሴ አለወት በተስላሳ ዘማህበራት አንስት እንበለ መጠን አሰሳ አምጣን ሃሎ በገቡሃ ገብረ መንፈስ ቅዱስ ግርማ ሞገሳ ነው። አምጣን ሃሎ በገቡሃ ገብረ መንፈስ ቅዱስ ግርማ ሞገሳ በእስክንድሪያ ውሉደ ዘአልሃቀቶ ንሂሳ አምጣን ሃሎ በገቡሃ ገብረ መንፈስ ቅዱስ ግርማ ሞገሳ። እንግዲህ ስልሳ አናብስት ምንድን ነው? በቀኝና በግራ ሆነው አባታችን አቡነ ገብረ መንፈስ ቅዱስን እንግዲህ ጠብቋቸው ነበር ማለት ነው። አዎ እንግዲህ ይህ ሚስጥር በሰምን በቅኔም በወርቅም መምጣት ይችላል። ግን ለወርቁ ደግሞ መወድስና ጉባኤ ቃና ተጉባኤ ቃና እስከ መወድስ ያለው ጉባኤ ቃናና መወድስ ዛሬ አባታችን የሚያከብሩ ሆኑ ማለት ነው። ቅኔ የሚደረግላቸው ሆኑ በማህበራቸው የሚደረግ ሆነ ሚስጥሩ በሳቸው የሚነገር ሆነ ማለት ነው። ለወርቁ እንግዲህ ይህን ነው የሚያጠቃልለው። ወደ ላይም እንግዲህ ማህበራችን በክብር የምትቀመጥ ሆነች። ዛሬ በእውነት ብዙ ሊቃውንት እዚህ እጅግ ታላላቅ አባቶች፣ ታላላቅ መምህራን፣ ታላላቅ ሊቃውንት ነው እዚህ አሉ እና በእነሱም የምትደሰት የምትከበር ሆነች ማለት ነው ማህበራችን ማለት ነው። ምክንያቱም በአባታችን በአቡነ ገብረ ሕይወት በአቡነ ገብረ መንፈስ ቅዱስ ስም ተመስርታለችና ይላል ያልብሰው ለገብረ ሕይወት ጻዲቅ ይቀርባሁ ኑፋቄ መቅዶኒዎስ ጸረ ውሉደ ክህደት ወአበሳ እስመ በአውዱ አለው ለለ ይከውኑ ስሳ በጸጋም ጉባኤ ቃና ነብር ወዘበ የማሩ መወድስ አንበሳ ያፈር በግርማሁ ኩሎ ፍጥረተ አርዌ ገዳማት ወእንስሳ ማህበርነሂ ንግስተ ኩሉ ዘገብረ ሕይወት ንጉሳ ማህበርነሂ ንግስተ ኩሉ ዘገብረ ሕይወት ንጉሳ በክብር ወበውዳሴ ሀለወት በተስላሳ በክብር ወበውዳሴ ሀለወት በተስላሳ ዘማህበራት አንስት እንበለ መጠን እሰሳ። ይህን ክብር ብዙ ማህበራት ይፈልጉታል። ይህን ክብር ለዚያ ነው ዘማህበራት አንስት እንበለ መጠን አሰሳ አምጣና አለው በገቡሃ ገብረ መንፈስ ቅዱስ ግርማ ሞገሳ አምጣና አለው በገቡሃ ገብረ መንፈስ ቅዱስ ግርማ ሞገሳ በእስክንድሪያ ውሉደ ዘአልሃቀቶ ንሂሳ አምጣና አለው በገቡሃ ገብረ መንፈስ ቅዱስ ግርማ ሞገሳ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።